እንኳን በደህና መጣችሁ። ዛሬ የምንመረምረው ጽሑፍ አለ። አዎ። እና ይህ ጽሑፍ የኢየሱስ ክርስቶስን ትንሣኤ የሚመለከተው ከተለመደው እይታ ትንሽ ለየት ባለ መነጽር ነው። በጣም ለየት ባለ። ምንጩ እንደሚለው የትንሣኤው ዋና ዓላማ ለሰው ልጆች ተስፋ መስጠት ብቻ አይደለም። በፍጹም። ይልቁንስ በአጽናፈ ሰማይ ፍርድ ቤት ውስጥ በእግዚአብሔር ላይ የቀረበን አንድ ከባድ ክስ ለማስተባበል የቀረበው ወሳኝ ማስረጃ ነው ይላል። ልክ ነህ። ነገሩን ልክ እንደ አንድ የሕግ ድራማ ነው የሚያስቀምጠው። በትክክል። አዎ፣ ጽሑፉ ትንሣኤውን የሚመለከተው እንደ ታሪካዊ ተአምር ብቻ ሳይሆን በአንድ ታላቅ አጽናፈ ሰማያዊ ክርክር ውስጥ እንደቀረበ ቁልፍ ማስረጃ ነው። እሺ። እና ዋናው ጭብጥ ትንሣኤው ሞትን ማሸነፍ ብቻ ሳይሆን ኃጢአትን ድል መንሳትን፣ የእግዚአብሔርን ትእዛዛት መጥበቅ እንደሚቻል ማረጋገጡ ነው። በትክክል ፍጹም በሆነ መልኩ መጥበቅ እንደሚቻል። ይህንን ለመረዳት ግን ጽሑፉ መጀመሪያ ላይ አንድ መሠረታዊ ጥያቄ ያነሳል። ሮሜ 1:4 ላይ ትንሣኤው ኢየሱስ የእግዚአብሔር ልጅ መሆኑን እንዳረጋገጠ ይናገራል። አዎ፣ ያንን ጥቅስ አውቀዋለሁ። ጥያቄው ግን የእግዚአብሔር ልጅ የሚለው ሐረግ እዚህ ላይ ምን ማለት ነው የሚለው ነው። እሺ፣ የእግዚአብሔር ልጅ የሚለው አገላለጽ የተለመደ ቢሆንም ጽሑፉ እዚህ ላይ የተለየ ትርጉም አለው እያለን ማለት ነው። አዎ፣ ስለዚህ ሁለት የተለያዩ የትርጓሜዎችን ያቀርባል። እስኪ እንያቸው። ልክ ነው። የመጀመሪያውና ብዙዎች ዘንድ የተለመደው አመለካከት አዎ፣ ትንሣኤው ኢየሱስ አንድያ ልጅ መሆኑን ያረጋግጣል የሚለው ነው። አንድያ ልጅ? አዎ፣ አንድያ ልጅ ስንል እዚህ ላይ መለኮታዊ ማንነቱን ፈጣሪነቱን የሚገልጽ ነው። ገባኝ። የዚህ አመለካከት መነሻ ሐሳብ ግልጽ ነው። የኃጢአት ደሞዝ ሞት ነው። ስለዚህ ሞትን ማሸነፍ ማለት ኃጢአትን ሙሉ በሙሉ ማሸነፍ ማለት ነው። እና ይህንን ደግሞ በሟች ሥጋ ውስጥ ሆኖ ማድረግ የሚችል ምንም ፍጡር የለም። ስለዚህ ከሞት መነሳቱ እርሱ ፍጡር ሳይሆን አምላክ መሆኑን ያረጋግጣል ይላሉ። ቆይ፣ ይህ ሐሳብ በጣም የተለመደና ምክንያታዊም ይመስላል። አብዛኛው ሰው እኮ የሚያስበው እንደዛ ነው። ልክ ነህ። በረከትም ከሞት ሊነሳ የቻለው አምላክ ስለሆነ ነው ይላል። ጽሑፉ ይህንም በቂ አይደለም ብሎ የሚከራከረው? በጣም ጥሩ ጥያቄ ነው። ምንጩ ይህንን የተለመደ አመለካከት የሚቃወሙበት ጠንካራ ምክንያት አለው? አዎ፣ ጽሑፉ ይህ አመለካከት በራሱ እውነት ቢሆንም እሺ፣ የትንሣኤውን ዋና ዓላማ ይስታል ብሎ ነው የሚከራከረው። የጸሐፊው መከራከሪያ ነጥብ ያለው ሁለተኛው አመለካከት ላይ ነው። ይኸውም ትንሣኤው ኢየሱስ በኩር ልጅ መሆኑን ያስመሰከረበት ክስተት ነው የሚለው። በኩር ልጅ? አዎ፣ በኩር ልጅ ማለት ደግሞ በፍጡራን መካከል የመጀመሪያ የሆነ ለሌሎች መንገድ የጠረገ ማለት ነው። እሺ፣ እዚህ ጋር ልዩነቱ መታየት ጀመረ። አንድያ ሲባል በባህሪው ልዩና ብቸኛ መሆኑን ሲያሳይ፣ ልክ ነው። በኩር ሲባል ደግሞ እንደ እርሱ ያሉ ሌሎች እንደሚከተሉ ይጠቁማል። በትክክል። ሁለተኛው አመለካከት የሚያስረዳው ኢየሱስ እንደ ሁለተኛ አዳም ማለትም እንደ ፍጹም ሰው ሆኖ አንድ ፍጡር በመንፈስ ቅዱስ እርዳታ ኃጢአትን አሸንፎ ከሞት መነሳት እንደሚችል በተግባር አሳይቷል የሚል ነው። ዋው! በዚህም ለሚከተሉት ሁሉ እንደ አርአያና እንደ መንገድ ጠራጊ ሆኖ ያገለግላል። ስለዚህ እርሱ ትንሣኤ የእኛም የወደፊት ትንሣኤ ማረጋገጫ ነው። አዎ፣ ምሳሌም ይሆናል የሚል ጥልቅ አንድምታ አለው። አሁን ሐሳቦቹን ላገናኛቸው። ስለዚህ ጽሑፉ የሚለው ትንሣኤው ኢየሱስ በኩር ልጅ መሆኑን ካላረጋገጠ ማለትም እንደኛ አይነት ፍጡር ሆኖ ማሸነፉን ካላሳየ ቅድም ላነሳሽው የአጽናፈ ሰማይ ክስ መልስ ሊሆን አይችልም ነበር። በፍጹም። ምክንያቱም መልሱ አምላክ ስለሆነ አሸነፈ ቢባል ኖሮ አዎ፣ እናንተ ፍጡራን ግን አትችሉም ለሚለው የሰይጣን ክስ መልስ አይሆንም። ልክ ነኝ? በትክክል። የክርክሩን እምብርት ይዘሃል። ጽሑፉ ኢየሱስ ሁለቱም እንደሆነ ያምናል። እርሱ አንድያ ልጅ ነው፣ ፈጣሪ ነው። እሺ። ነገር ግን በሥጋ መጥቶ የኖረ ኑሮና ትንሣኤው በተለይ ያስመሰከረው የበኩር ልጅነቱን ነው። ለምን? ምክንያቱም የአጽናፈ ሰማዩ ክርክር እየተመሰረተው በፍጡራን አቅም ላይ ነው። እሺ፣ አርያነቱ ላይ ትንሽ እንቆይ። አርያ የሆነው ምንን እንድናደርግ ነው? ዝም ብሎ ጥሩ ኑሮ እንድንኖር ነው? አይደለም። ወይስ ጽሑፉ የሚጠቅሰው አንድ የተለየ ትልቅ ፈተና አለ? ይህ ይመስለኛል ወደ ዋናው የሕግ ክርክር የሚወስደን።
ወደ ክርክሩ እምብርት የገባናው የሰይጣን ክስ ጽሑፉ እንደሚያስቀምጠው በጣም መሰረታዊና የእግዚአብሔርን ባህሪ በቀጥታ የሚሞግት ነው። እሺ፣ ክሱ ምንድን ነው? ክሱ እንዲህ ይላል። ፍጡራን በተለይ ደግሞ በሟችና በተረገመ ሥጋ ውስጥ ያሉ ሰዎች የአንተን ትእዛዛት መጠበቅ አይችሉም፣ ፈጽሞ አይቻልም። ዋው! ይሄ በጣም ከባድ ክስ ነው። በጣም ዝም ብሎ ስለ ሰው ድክመት ማውራት ሳይሆን የእግዚአብሔር ሥርዓት ራሱ ፍትሐዊ አይደለም የማለት ያህል ነው። በፍጹም። የክሱ አንድምታ በጣም ሰፊ ነው። ጽሑፉ እንደሚያስረዳው የሰይጣን ክስ እውነት ከሆነ እሺ፣ የመጀመሪያው አንድምታ የእግዚአብሔር ትእዛዛት ኢፍትሐዊ ናቸው ማለት ነው። ምክንያቱም ፍጡራን ሊጠብቁት የማይችሉትን ሕግ መስጠት ኢፍትሐዊነት ነው። እውነት ነው። ሁለተኛ፣ እግዚአብሔር ራሱ ትእዛዛቱን ሊጠበቁ ይቻላሉ ስላለ ሐሰተኛ ይሆናል ማለት ነው። ይሄ ደግሞ የባሰ ነው። ሶስተኛ እና ከሁሉም የከፋው ፍጡራንን ሊወጡት ማይችሉት ፈተና እየቀጣን በሞት እያሰቃየ ጨካኝና ኢፍትሐዊ ገዳይ ያደርገዋል ይላል ጽሑፉ። አምላክን ገዳይ ያደርገዋል። አዎ። ስለዚህ ክሱ የእግዚአብሔርን ፍቅር፣ ፍትሕና እውነተኝነት በአንድ ላይ ነው የሚገዳደረው። እዚህ ላይ ነው እንግዲህ ነገሩ የሚገርመው። ዝም ብሎ ስለ ሰው ኃጢአት ማሸነፍ ሳይሆን ነገሩ የአጽናፈ ሰማይን ያህል ሊሰፋል እያልን ነው። ልክ ነህ። እግዚአብሔር ባህሪ ራሱ ጥያቄ ውስጥ ገብቷል። ታዲያ የኢየሱስ ትንሣኤ ለዚህ ሁሉ ክስ እንዴት ነው መልስ የሚሆነው? እንዴት ነው ይሄንን ግዙፍ ክስ ውድቅ የሚያደርገው? መልሱ ያለው የኃጢአት ደመወዝ ሞት ነው በሚለው መሰረታዊ የሥነ መለኮት ሕግ ውስጥ ነው። እሺ፣ በዚያ መክንያው መሰረት ኃጢአት የሠራ አካል መቼም ቢሆን ከሞት ሊነሳ አይችልም። ሞት የመጨረሻው ፍርድ ነው። ስለዚህ አንድ ሰው ከሞት መነሳቱ ያ ሰው በሕይወት ዘመኑ ኃጢአትን ሙሉ በሙሉ ድል እንደነሳ እና ትእዛዛትን ፍጹም በሆነ መልኩ እንደጠበቀ የሚያረጋግጥ ማይካድ ማስረጃ ነው ማለት ነው። ማይካድ ፍጹም ማስረጃ ነው። ትንሣኤው ራሱ የንጽሕና ምስክር ወረቀት ነው ማለት እንችላለን። ገባኝ። ስለዚህ ይህንን በቀላል አማርኛ እናስቀምጠው። ሰይጣን በፍርድ ቤቱ ደንብህ አይሠራም፣ ፍትሐዊ አይደለም፣ ማንም ሊጠብቀው አይችልም ብሎ ከሰሰ። ልክ ነህ። እግዚአብሔር ደግሞ በኢየሱስ በኩል አይ ይሠራል፣ ፍትሐዊ ነው፣ አንድ ፍጡር በሟች ሥጋ ሆኖ ሊጠብቀው እንደሚችል በተግባር ላሳየ እና የኢየሱስ ሕይወትና ትንሣኤ እነሆ ማስረጃው ብሎ ማቅረብ ማለት ነው። ልክ እንደዛ ነው ጽሑፍ የሚለው 100%። ኢየሱስ በሟች ሥጋ ሆኖ ሰይጣን ፍጡር ይሄን ማድረግ አይችልም ያለውን ነገር አስችሎታል። የሰይጣንን ክስ በንድፈ ሐሳብ ሳይሆን በተግባር በማዳግም ሁኔታ ውድቅ አድርጎታል። ስለዚህ ትንሣኤው ዝም ብሎ የተፈጸመ ተአምር ሳይሆን በአጽናፈ ሰማይ የሕግ ክርክር ላይ የቀረበ ወሳኝ ማስረጃ ነው። ኤግዚቢት ኤ እንዳልከው ልክ ነው። እነሆ አንድ ፍጡር በሟች ሥጋ ሆኖ ትእዛዛቱን ጠብቋል። ስለዚህ ትእዛዛቱ ፍትሐዊ ናቸው፣ የእኔም ባህሪ ጻድቅ ነው የሚል መለኮታዊ ማረጋገጫ ነው። እሺ፣ ግን አንድ ሰው ላይ ቆይ ኢየሱስ ያሸነፈው መለኮታዊ ኃይል ስላለው በድብቅ ያንን የተጠቀመ ቢሆንስ የሚል ጥያቄ ሊያነሳ ይችላል። ጥሩ ጥያቄ ነው። ያ የሰይጣንን ክስ ሙሉ በሙሉ መልስ አይሆንም ነበር። ጽሑፉ ይህንን ክፍተት እንዴት ነው የሚዘጋው? በጣም ወሳኝ ጥያቄ ነው። ይህንን ክፍተት የሚዘጋው የመንፈስ ቅዱስ ሚና ነው። የመንፈስ ቅዱስ ሚና? አዎ። ጽሑፉ ኢየሱስ ይህንን ድል የተቀዳጀው እንደ ፍጡር በራሱ ኃይል ወይም በድብቅ መለኮታዊ ብልጫ ተጠቅሞ እንዳልሆነ አበክሮ ይገልጻል። ታዲያ በምን? የሚከራከረው ነገር ይህ ዓለም እና በውስጡ ያለው የፍጥረት ስርዓት ሆን ተብሎ የተዋቀረው ፍጡራን በተለይ ደግሞ በተረገመ ሥጋ ውስጥ ያሉ ሰዎች ያለ መንፈስ ቅዱስ እርዳታ የሥጋን ፍላጎትና ኃጢአትን ማሸነፍ በማይችሉበት መንገድ ነው ይላል። ስርዓቱ ራሱ በዚህ መንገድ ነው የተዋቀረው። አዎ። ይህ ማለት ኢየሱስ እንደ ሁለተኛ አዳም ሆኖ ለሌሎች ፍጡራን የማይገኝ የተለየ አቋራጭ መንገድ አልተጠቀመም ማለት ነው። በፍጹም። እርሱ የተጠቀመው ኃይል ማለትም የመንፈስ ቅዱስ ኃይል ለሚያምኑ ሁሉ የሚገኝ ኃይል ነው። ልክ ነህ። ስለዚህ እኔ በራሴ መለኮታዊ ኃይል አሸንፈዋለሁ ቢል ኖሮ ለተራው ሰው አንተም አድርግ ማለት ትርጉም አይኖረውም ነበር። በእርግጥ ነጥቡ ያለው እዛ ላይ ነው። ጽሑፉ እንደሚያሳየው ኢየሱስ በጽኑ ጸለየ፣ ታገለ፣ አለቀሰ፣ በመንፈስ ላይ ሙሉ በሙሉ ተደገፈ። ይህ ሁሉ የተደረገው ለሌሎቻችን እውነተኛ አርአያ ለመሆን ነው። ለዚህም ነው ጽሑፉ የትንሣኤ ኃይልን ኃጢአትን ከማሸነፍ ከሚገኘው የመንፈስ ቅዱስ ኃይል ጋር እኩል አድርጎም ያቀርበው። በጣም የሚገርም ነው። ኢየሱስ እንደ አዳም ሆኖ ትእዛዛትን ሊጠብቅ የቻለው በመንፈስ ቅዱስ በመታገዝ ብቻ ነው።
ይህንን ባያደርግ ኖሮ ለእኛ እውነተኛ አብነት ሊሆን አይችልም ነበር። ምክንያቱም እኛ ያለ መንፈስ ቅዱስ እርዳታ ኃጢአትን ማሸነፍ አንችልም። ስለዚህ እሱ የተጫወተው በኢዚ ሞድ አይደለም እያለ ነው ማለት ነው። በፍጹም። እሱ የተጫወተው እኛ በምንጫወትበት ሃርድ ሞድ ነው። ነገር ግን ደሙን በትክክል ተከትሎ ለሁሉም በተሰጠው ኃይል ተጠቅሞ አሸንፏል። አዎ፣ ይህ ነው አርአያነቱን የሚያሰናው። ጽሑፉ ይህንን ሐሳብ በጥልቀት ይገልጻል። እንዲያውም አንድ የሚገርም ነጥብ ያነሳል። የኢየሱስ ራሱ የፈጠረውን የፍጥረት ሥርዓት ሕግጋት አክብሯል ይላል። የፈጠረውን? አዎ። ያ ሥርዓት ደግሞ በሟች ሥጋ ያለ ፍጡር ያለ መንፈስ ቅዱስ እርዳታ ኃጢአትን ማሸነፍ እንደማይችል ይደነጋል። እሺ። ስለዚህ ኢየሱስ እንደ ሁለተኛ አዳም በዚያ ሥርዓት ውስጥ ሆኖ በመንፈስ ቅዱስ ላይ መደገፍ ነበረበት፣ መገዛት ነበረበት። አዎ። ይህን ባያደርግ ኖሮ ሆን ብሎ ለመውደቅ እንደመወሰን ይቆጠር ነበር ይላል ጽሑፉ። የሥርዓቱን ሐቀኝነት ለማረጋገጥ ለሥርዓቱ መገዛት ነበረበት። ይህ ስለ ሰው ልጆች ስናስብ በጣም ትርጉም ይሰጣል። ነገር ግን ጽሑፉ ከዚህም አልፎ ነገሩ መላእክትንም ይመለከታል ይላል። ይህ እንዴት ነው የሚገናኘው? ይህ ሙሉ ድራማ ለሰው ልጆች ብቻ አልነበረም ማለት ነው። እዚህ ላይ ነው ነገሩ ይበልጥ ሰፊና አጽናፈ ሰማያዊ አንድምታ ያለው የሚሆነው። እሺ። ጽሑፉ አንድ በጣም ያልተለመደና የሚገርም ሐሳብ ያቀርባል። ያውም የመላእክት ነጻ ፍቃድ እንኳን ገና ፍጹም አልደሆነና ቆይ አሁንም በንደፍ ሐሳብ ደረጃ ኃጢአት የመስራት ዕድል እንዳላቸው ይገልጻል። የመላእክት ነጻ ፍቃድ ፍጹም አይደለም። አዎ፣ ሰይጣንና የእርሱ ተከታዮች መውደቃቸው ለዚህ ማስረጃ ነው ይላል። ይሄ የሚገርም ነው። መላእክት አሁንም ሊወድቁ ይችላሉ። አብዛኛው ሰው እኮ ጥሩዎቹ መላእክት ለዘላለም የጸኑ፣ ክፉዎቹ ደግሞ ለዘላለም የወድቁ እንደሆኑ ነው የሚያስበው። ጽሑፉ ይህንን ሐሳብ ይሞግታል ማለት ነው። አዎ፣ ጽሑፉ እንደሚጠቆመው እግዚአብሔር የአዳምን ታሪክ የኢየሱስን መስቀልና ትንሣኤ ተጠግሞ የመላእክትን ጨምሮ የፍጥረትን ሁሉ ነጻ ፍቃድ ፍጹም ለማድረግ እየሰራ ነው። ፍጹም ማድረግ ሲባል በጎነትን የሚመርጡት ከእውቀት እና ከልብ በመነጨ እርግጠኝነት እንጂ በጭፍን ታዛዝነት እንዳይሆን ማድረግ ነው። ገባኝ። እና የክርስቶስ ድል ለዚህ ትልቅ አስተዋጽኦ አበርክቷል። እንዴት ቃልን ሰው በተረገመ ሥጋ ውስጥ ስለሆነ የሥጋን ፍላጎት መዋጋት አለበት። ይህ ለመላእክት የሌለ ከባድ ፈተና ነው። ገባኝ። ልክ አንድ የኦሎምፒክ አትሌት ሕጉ በጣም ከባድ ነው ብሎ ሲያማርር፣ አንድ እግሩ ላይ ችግር ያለበት አማቴር አትሌት ያንን ሕግ ጠብቆ ሲያሸንፍ እንደማሳየት ነው። በትክክል። ከዚያ በኋላ ሕጉ ከባድ ነው የሚለው ክርክር ያበቃለታል። ስለዚህም በሰው በኩል ይበልጥ ከባድ በሆነው ሁኔታ ትእዛዛት ሊጠብቁ እንደሚችሉ ስረጋግጥ ለመላእክት እናንተማ እንዴት አትችሉም የሚል ማያዳግም ማሳያ ይሆናል ማለት ነው። በትክክል ፍጹም ምሳሌ ነው። ሰው በሟች ሥጋ ውስጥ ሆኖ ከቻለ ይህ ችግር የሌለባቸው መላእክትማ በቀላሉ ሊጠበቁት እንደሚችሉ ግልጽ ይሆናል። እውነት ነው። ስለዚህ የክርስቶስ ድል ለመላእክትም ጭምር የእግዚአብሔር ትእዛዛት ፍትሐዊነትና የባህሪው ጽድቅ ማረጋገጫ ሆኗል። ዋው! በዚህም የእነሱም ነጻ ፈቃድ በእውቀት ላይ ተመስርቶ ይጠናከራል ወይም ፍጹም ይሆናል። የሰይጣን ክስ በሰው ልጆች ፊት ብቻ አይደለም፣ በመላእክትም ፊት ውድቅ ተደርጓል። ታዲያ የሁሉ ምን ማለት ነው? ውይይታችንን የጀመርነው ከትንሣኤው ስነ መለኮታዊ ፋይዳ ነበር። አሁን ግን የመላው አጽናፈ ሰማይ ነጻ ፈቃድ ፍጹም መሆን ላይ ደርሰናል። አዎ። እስኪ ያገኘነውን እውቀት ጠቅለል እናድርገው። ዋናው ቁም ነገር ምንጩ የሚለው ትንሣኤው በምድር ላይ የተፈጸመ ታሪካዊ ክስተት ብቻ አይደለም። ይልቁንስ በአጽናፈ ሰማይ ደረጃ በቀረበ የሕግ ክርክር ውስጥ ወሳኝ ምሰሶ መሆኑ ነው። የሰይጣንን ክስ መሰረተ ቢስ ያደረገ፣ የእግዚአብሔርን ባህሪ ጻድቅ መሆኑን ያረጋገጠ፣ ትእዛዛቱ ፍትሐዊና ሊጠበቁ የሚችሉ መሆናቸውን ያሳየ እናም ፍጡራን በመንፈስ ቅዱስ ላይ በመደገፍ ኃጢአትን የሚያሸንፉበት መንገድ መኖሩን ያስመሰከረ ታላቅ ድል ነው። ስለዚህ ትንሣኤውን ሞትን ከማሸነፍ ባለፈ የእግዚአብሔርን ሕግና ፍቅር ምንነት የሚያረጋግጥ፣ የሰይጣንን ክስ ለዘላለም ጸጥ የሚያሰኝ እና ለመላው ፍጥረት ከሰዎች እስከ መላእክት አራያ የሆነ ክስተት እንደሆነ አድርጎ በአዲስ መልክ ያስቀምጠዋል። በትክክል ከምድራዊ ክስተትነት አልፎ አጽናፈ ሰማያዊ አንድምታ ያለው ድል ነው። እናም ጽሑፉ አንድ የመጨረሻ ነጥብ ያነሳል። የኢየሱስ ትንሣኤ
የመጀመሪያውና ወሳኙ ማስረጃ ነው። የመጀመሪያው። አዎ። ነገር ግን ይህ እውነት ሙሉ በሙሉ የሚረጋገጠውና የፍርድ መስፈርት ሆኖ የሚጸናው የተወሰነ ቁጥር ያላቸው ሰማዕታት እርሱን ተከትሎ ከሞት ሲነሱ ነው ይላል። አሃ። ያኔ ትእዛዛቱ የማይናወጥ የፍርድ መስፈርት ይሆናሉ። በዚያም መሰረት ፍርድ ይከናወናል። በጣም የሚገርም ሐሳብ ነው። ይህ ሁሉ የተመሰረተው ደግሞ ኢየሱስ እንደ ሁለተኛ አዳም ሆኖ በመምጣቱና እውነተኛ አራያ ለመሆን በዚሁ ሥርዓት ሕግጋት ውስጥ ሙሉ በሙሉ በመገዛቱ ነው። ልክ ነው። እናም ምንጩን ስንመረምር ይህ አንድ በጣም ጥልቅና አእምሮን የሚፈታተን ጥያቄ እንድናሰላዝል ይጋብዘናል። እሺ፣ እስኪ አስቡት። እሱ ምንድን ነው? የሥርዓቱ ፈጣሪ ራሱ እውነተኛ አብነት ለመሆንና የሥርዓቱን ፍትሐዊነት ለማረጋገጥ ለፈጠረው ሥርዓት ሕግጋት ሙሉ በሙሉ መገዛት ካለበት፣ ይህ ስለዚያ መለኮታዊ ሥርዓት ጽናት እና የማይለወጥ ባህሪም ምን ይነግረናል? ዋው! ፈጣሪው ራሱ ሊጥሰው የማይፈልገው ወይ የማይችለው ሥርዓት ምን ያህል ማይናወጥ እና እውነተኛ ነው። ይህ ለማሰላሰል የሚሆን ጥልቅ ነጥብ ነው።